አለፈልኝ ብዬ እኮ ነው እናቴና አባቴ ነገ ቀይራለሁ ብዬ ነው። የዚችን ሴትዮ የገንዘብ ፍቅር ሳይው ማለት ነው ጌታን የኢትዮጵያ ሕዝብ ምን ያህል ቢቸግረው ነው ብዬ ነው ያሰብኩት። የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ አይ ክብረ ቢስ ወራዳ ቆሻሻ መጀመሪያ ቻሌንጁን ስትጀምር በብዛት ዝቅ ያሉ ሰዎችን ላንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው። ሌላ ነገር ያልኳቸው ነገር የለም እና ደግሞ ሰላም እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ እያደረጋችሁ ጀምሩ። አርቲስት ገነት ምን አጥፍታ ነው በበርካቶች የብዙ ስድብ መዓት የወረደባት? የሊስትሮ ቲክቶከር በረከት እና ሜሪ ቦንዳ የቻሌንጅ ክደት እንዴት ተፈጠረ? እነዚህ ዛሬ በዋናነት የምናያቸው ናቸው። እስከ መጨረሻው አብራችሁን ቆዩ። ሊስትሮ ቲክቶከር በረከት እና ሜሪ ለምን አልተግባቡም? በረከት ቻሌንጁን ጨርሷል አልጨረሰም? ክዳኛለች፣ የኢትዮጵያ ሕዝብ ያፋርደኛል ከምን ተነስቶ ነው? እስኪ ለማንኛውም የተፈጠረውን ካየን በኋላ የኔን አስተያየት ማስቀምጥላችሁ ይሆናል። ይህን ቪዲዮ አይተን እንመለስ። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221000 ደርሰዋል። 236000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁም አይቀንስም። ሁላችሁም ፎሎ አድርጉልኝ። ወንድማችን በረከት እንግዲህ እንደዚህ አይነት ቻሌንጅ ተሰጥቶታል። ቻሌንጅ የሰጠችው ማናት? ሜሪ ቦንዳ ናት። ይሄን እንግዲህ ቻሌንጅ ተሰጥቶ ሰክሰስ አድርጓል። ታዲያ ያላግባባቸው ነገር ምንድን ነው? እስኪ ይሄን ቪዲዮ አይተን እንመለስ። አለፈልኝ ብዬ እኮ ነው እናቴና አባቴ ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? እኔን እምላችሁ 300,000 ብር አልንቅም። እንኳን 300,000 ብር ይቅርና ጫማ እኮ የምጠርገው አንድ ጫማ 20 ብር ነው። 300,000 ብር ደግሞ ለማፍራት ስንት ወር ወይ ስንት ዓመት መስራት አለብኝ? 20 ብር በአንድ ጫማ ካገኘሁኝ በቀን 10 ጫማ ብጠርግ 20 ጫማ ብጠርግ 400 ብር 500 ብር ላገኝ ይችላል አይደለ? ስለዚህ በቀን 500 ብር 200 ብር ወጭ ባረክ 300 ብር በቀን ባስቀምጥ አንድ ዓመት ከምናምን ይፈጅብኛል ማለት ነው 300,000 ብር ለማስቀመጥ። ነገር ግን እኔ እዚህ ጋር 300,000 ብር ናኩኝ አላልኩም። አንድ ሰው የሰራበትን ማግኘት አለበት። አንድ ሰው አንድ ቢሮ ላይ ተቀጥሮ እየሰራ ደሞዙ 10,000 ብር ቢሆንና 5,000 ብር ቢሰጠው ይቀበላል ወይ? እስኪ መልሱልኝ። እንደው ስለ ፈጣሪ ብላችሁ ስለፈጠራችሁ እውነቱን ብቻ መልሱልኝ። አንድ ሰው አንድ ቢሮ ላይ ተቀጥሮ ደሞዙ 10,000 ሆኖ ወሩ ሲደርስ 5,000 ብር ቢሰጠው ይቀበላል? አይቀበልም። ሞራል የሚባል ነገር አለ። ሞራል እንዲህ ሰርቼ እኮ ነው ሰርቄ ነው እንደዚህ ጋር ስሰራ የነበረው ይላል። እዚህ ጋር እኮ እየሰራሁኝ ነው እንጂ ቁጭ ብዬ አይደለም እኮ ይሄን ብር የሚሰጠኝ ብላችሁ አታስቡ። ሰርቶ ነው ያ ሰው። ዝም ብሎማ ከሆነ ለምን ይሰጠዋል? ወንድማችን በረከት ስራዬን ጨርሻለሁ፣ የሰጠኝ ቻሌንጅ ነበረ፣ እሱን ቻሌንጅ ጨርሻለሁ። ስለዚህ ግን በተገባልኝ ቃል መሰረት ቃላቸውን አጥፈውብኛል እያለ ነው። ቃሏን አጥፋለች አላጠፈችም? እስኪ ለማንኛውም ይሄን ቪዲዮ አይተነው እንመለስ። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበረ። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሱ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ከላይ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደምጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ያለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዟል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ።
ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁ ቤተሰብ ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሙሉ እንኳን የማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። ስለዚህ እሱ ስላል ይመስለኛል አልገባውም እንጂ እኛ ምንም ቃላችን አላጠፍንም እያለች ነው። እስኪ የተሰጠውን አስተያየት አይተን እንመለስ። አይ ክብረ ቢስ ወራዳ ቆሻሻ። መጀመሪያ ቻሌንጁን ስትጀምር ከዚህ ከቦንዳ ቤቱ ስትጀምር ተስማምተህ ይሄን ያወጣል ብለህ ፈርመህ ምናምን አስገምተህ ነው እንደ መጀመሪያ የጀመርከው ቻሌንጁን። ከተሳካልህ በኋላ ከዛ ከቆሻሻ ቦታ በቃ ከዚህ ስራ ውጣ ተላቀ። ያ ከተሳካልህ በኋላ አውራጅ ገማች ምናምን አመጣህ አያወጣም ብር ስጪኝ ትላለህ። ስንት እንደው በእናትህ ክፉ አታናግረኝ በእናትህ። እኔም ጫማ ጠርጌ ነው ያደግኩት፣ ትሰማኛለህ? እኔ ሊስትሮ ሰርቼ ነው ያደግኩት። 300,000 አይደለም አንተ 25,000 ቢያወጣ ከዛ ስራ ይሻላል እንዴ? አረ ቆሻሻ ምንጊዜም ቆሻሻ ነው። እግዚአብሔር ክብር ላንቺ ግን ለቦንዳ ቤቷ ግን በቃልሽ ተገንተሻል። እግዚአብሔር አምላክ ጨምሮ ይስጥሽ። ነብይ በቃልሽ ተገንተሻል፣ ሰጥተሽዋል፣ ውሰድ ብለሽዋል። አንዴና ያው ላይ ያወጣም ከ300,000 ብር በላይ ያወጣም ብሎ ምናምን ይሄ ምድረ ልቅምቅም ሰው ይዞ መጥቶ እንደዚህ ያደረግሽ። ሁለተኛ ይኸውልህ ሁሉም ኢትዮጵያዊ አፍ ነው የወጣው አንፎሎ እንዳለ ይሄ ልጅ አይኑን እንዳናየ ቆሻሻ ግማታም እዛ ግመን አግማዘው። ሁለተኛ እኛ ፊት ላይ በተለይ በእኔ ስልክ እንዳመጣ ባገኘ እናትን እግርን ነበር የምቆርጥልህ የሸርሙጣ ልጅ። እንግዲህ የተሰጠው አስተያየት አንዱ ይሄ ነው። እስኪ ሌላኛው ነው የተነመ ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳ አሁን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው። ይገርማል በጣም ቸራው ላይ ስላልክ ቸር የማትውልበት ብቸኛ ሀገር እየሆነች ነው ኢትዮጵያ። በረከት ሊስትሮ ምንድን ነው የምትለን? አይኖ የሆነ ነገር የተጓደለ ነገር እኮ ይሆናል፣ ግን የሰው ልጅ ልመናም ሲሰጠው ቻሌንጅም ሲሰጠው እንዳሰበው አይደለም። ብሔራዊ ሎተሪም እኮ 10 ሚሊዮን ደርሶ እኮ ሄደ 10 ሚሊዮን አትቀበልም። ላምጮ እንዲከፈል ያስገድዳል ይላል። የሆነ ነገር ይከረተስብሃል። እነ ቢንያም መቆዶንያ ያሉ ስትወጣ እነ ጊርጊሶን ያምሮ ሙማን አሉ እና አበበሽ ጎበና ፋውንዴሽን አሉ። ይቀበሉሃል እኮ ወደ ሳይሆን ተገደህ ከሰው ጋር ለመኖር አለዛ ስምህ በበኩር ጋዜጣን በምንም ስለሚዘቀዘቅ በንፉግነትህ ከታች እያየን ያደግን ልጅ ነህ። ህዝቡ ተረባርቧል። የድምፅ ቅጥነት አወራርህ ታይሚንግ ባትጠብቅም ሁሉም የተነካ ማህበረሰብ ስለሆነ ችግርን ስለሚያውቀው የማይፈልገውንም የሚፈልገውንም ነገር ቻሌንጅ እያደረገ ከኔ ጀምሮ በሁለት አካውንቴ ፎሎ እያደረግኩ እንድትጠቀም አደረግነ። ልብሱን አስገመትኩት የምትል አረንጓዴ ደፍተር ያለው የአባት መሬት ነው እንዴ? ሂደሃል እኮ እንዳልከው ላታገኘው ትችላለህ። ግን ቁጭ ብሎ በዋልም ባደረም ዋጅን ከመንከር ምናምን አንድ ስቴፕ ከፍ ካደረገህ የሰጠህን መድኃኒዓለምና መድኃኒዓለም ምክንያቱ ነው የላከልህን ሜሪ ቦንዳን ቴንኪው ማለት ነው እንጂ ምንድነው እንደዚህ ያዙ ይልቀቁኝ ማለት? ገንዘባቸውን እኮ በአርቲስቶችም በምንም እኮ የተበሉት መኪና ምናምን እናስመጣለን ብለው እስከ ጅቡቲ ሄደው ፎቶግራፊ ያሳዩን ሰዎችም እኮ አንተ በከሰስካት ደረጃ እኮ አልተከሰሱም። እና ሀቡ የሚባሉ ፍርድ ሸንጎና የዛፍ ስር ዳኛ አረብ አገር ገና ከወለዱ 15 ቀን ያልሆናቸው እንደ ሴት ልጅ እንኳን ጠፈፍ ሳይሉ በስርዓት ወጉን ያልተው ልመና የሚወጡ የእነሱን የመሃል ዳኛ አድርገህ እነ ቤታዮና ሀቡ ምናምን የሚዳኙት ሀገር ሆነ እንዴ? በረከት ሊስትሮ እኔ ስለ አንድ ተራ ሕፃን ልጅ ላወራ አይደለም። መጽሐፍ ቅዱስም ስለ ስምዖን ጫማ ሰፊው ስለሚያወራ ዓለምንና አገርን ለማዳን እግዚአብሔር ጫማ ሰፊውን ስምዖንን ምሳሌ ካደረገ እኛን ደግሞ ሰላም እየነሳችሁን ያለ መደበቂያ መሸሻ ከቤተ ክርስቲያን ወጠን ከመስጊድ ወጠን ትንሽ የምንደበቅበትና ያለውን መጥፎ ጊዜ የምንረሳበትን ቲክታክን እንድንሰለቸው አታርጉም። በቀጭን ድምጻችሁ ሰው እኮ ዛሬ ያበደረውን ብርም እንዳንተ ይጠይቅ። አንተ ባለሙያ ወስደህ እንደ ሊዝ መሬት ስታስገምት እሷ ደግሞ ወደ ፍትሐብሔር ኬዙን ከወሰደችብህ በአቅምም በአካውንትም በኮንቴንትም ከአንተ ስለምትሻል ዛሬ ከልሙጡ ሽሮ ላይ አንድ ማንካ ቅቤ ጣል የማያደርግልህ ማህበረሰብ ስለተንጫጫ ምናምን ነገር ብለህ
የሆነ ነገር እጠቀማለሁ ብለህ ነገሩን ወደ ክስ ከወሰድከው ጠበቃውም አቃቤ ሕጉም ዳኛውም የሚለውን ተውና በመክሰስና መከሰስ ጥርሳችን እንደ ኬጅ ተማሪ የተዝረከረከ ሰዎች እሱን አስተያየት እየሰጡት እየሰደቡት እየመከሩት ያሉ ናቸው። ስድብ አይደለም፣ ኖርማሊ እንደ ምክር ነው። ግን የዚህ ተቃራኒ ደግሞ አሁንም አለ። ተቃራኒው ምንድነው? እሱን ሳፖርት የሚያደርግ ምን አገባችሁ የሚሉ አሉ። እስኪ እሱን ቪዲዮ አይተነው እንመለስ። ይሄ ልጅ ሳይ ምን ትዝ አለኝ፣ ጓደኞቹ ወዳጆቹና የቅርብ ሰዎቹ መጀመሪያ ቻሌንጁን ሲጀምር እንዲቆጥር እንዲያጣራ እቃዎቹ 15 ቀን ብቻ አይደሉ ለ15 ቀን አትሊስት እገዳ እንዲኖር ከእቃው ከውስጥ እቃ እንዳይወጣ እርግጠኛ ሆኖ ቻሌንጁን በነገራችን ላይ ቻሌንጅ ሲቀበሉ ቻሌንጁን ማሸነፍ የማይችሉ ሰዎች አይቀበሉም። ብዙ ጊዜ ቻሌንጅ ወስደው አብዛኛ ሰው ቻሌንጅ ወስዶ ቻሌንጁን ጨርሶታል። ምክንያቱም ህዝቡ ደግ ነው። በቃ ፎሎ እናደርጋለን እየገባን። ስለዚህ ፎሎ እንደሚደረግና ያንን ቻሌንጅ እንደሚያሸንፍ ካወቀ መጀመሪያ ነበር መቆጠር ያለበት። 1.5 ምናምን ብሎ እዚህ ጋር ሲደሳሰት ያየው ሱቅ ነው አይደለ? ሲመለስ መጥቶ ከጎደለ መጀመሪያ ነው ኤቪደንስ ሊኖር የሚገባው። ከዛ ቤት የተቆጠረ እቃ ሲኖር ነው። እቃ ይሄ ለምሳሌ እኔ ቦንዳ ቤት እንዳለው ሰው ስነግራችሁ እቃ ተቆጥሮ ከተቀመጠ ሊጎልና ሊያንስ ሊጠፋ አይችልም። ያን ጊዜ ከተቆጠረ ደግሞ የዛን ጊዜ የተቆጠረው ኤቪደንሱ ነው ገና ወደ ቻሌንጁ ሲገባ። እኔ ያየሁት የጓደኞቹን ምቀኛ መሆን ነው። ምቀኛ መሆን እውነቱን ስነግረው ወንድሜ የለመደ ሱቅ፣ ሰዎች የሚያውቁት ሱቅ፣ እንደገና ደግሞ ከስተመር ያለው ሱቅ ባዶ ሱቁ 500 ሺህ ብር ቁልፍ ሽያጭ እየተሸጠ ነው። በደንብ እየሰማን ነው። የሀሳቡ ስለነበረኝ ጠይቄ አውቃለሁ። የ3 ወር የቤት ኪራይ ኖሮት የለመደ ቦታ ውስጥ ያለው እቃ እንኳን ወርዝ ባያረግ እዛ ላይ ጨምረ። ምክንያቱም ሌላ ቻሌንጅ ትቀበል ነበር እኮ። ህዝቡ ደግ ነው። አንተን ሀብታም ለማድረግ ቆርጦ ነበር ህዝቡ የተነሳው። ምክንያቱም የኛ ሀገር ሰው ተቸግሬ እንዲህ ሊስትሮ ነኝ ከእንደዚህ ወደዚህ መጣው የሚለውን ያንተን ፕሮግረስ ይፈልጋል። ህዝቡ የእውነት ደግ ነው። አሁንስ ይህን ቻሌንጅ እንደው ሳትወስድ ሜሪት ትሪፍት ሳይሰጥ ቢቀር ሌላ ቻሌንጅ ብትቀበል አናቅህም። አብዛኞቻችን አናቅህም። ምክንያቱም በጣም ኔጌቲቭ ኢነርጂዎች ናቸው ካንተ እየወጡ ያሉት። እና ይሄ ደግሞ ያንተ ችግር ብቻ አይደለም፣ የጓደኞች በዙሪያ ይሄ ብቻ እኮ አይደለም። እንዳንተ አይነት ጓደኛ ያላቸው ሰዎች ሊያገቡ ጫፍ ላይ ሲቀር ትዳራቸው ፌል ያደርጋል። ስራ ሊጀምሩ ጫፍ ደርሰው ፌል ያደርጋል። ምክንያቱም ያንተ አይነት ጓደኞች እንደ ሀገር ብዙ አሉ። ህዝቡ ደግ ነው። በርካታ እንግዲህ የተወሰነውን አይተነዋል። እንግዲህ ለሜሪም ለበረከትም የተሰጣቸው አስተያየት አለ። ከሱ ትንሹን አይተነዋል። እናንተ በዚህ ዙሪያ ላይ ምን ትላላችሁ? የእውነት እናንተ ቻለንጅ ቢሰጣችሁ ሜሮን ወይም ብትሆኑ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ይጻፉልኝ። በቀጣይ የምናየው ገነት አርቲስት ምን አጥፍታ ነው በርካቶች የሰደቧት? ምንድነው አንቺ ዝቅ ብለሽ እንደዚህ የምታደርጊ ምን አይነት ነገር ነው ምናምን እያሏት ነው። እስኪ ምን አድርጋ ነው? እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት፣ እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ የተፈጠረው ነገር ሰምታችሁታል። ከዚህ በፊት ይተዋወቃሉ አይተዋወቁም?
እስኪ ለማንኛውም ይሄን ቪዲዮ አይተነው እንመለስ። የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ልጅቷ የደረሰባትን ነገር እየተናገረች ነው። ልክ ናት አይደለችም? እስኪ መጨረሻ እንደርስበታለን። አሁንም ይሄን ቪዲዮ አይተን እንመለስ። የዚችን ሴትዮ የገንዘብ ፍቅር ሳይው ማለት ነው ጌታን የኢትዮጵያ ሕዝብ ምን ያህል ቢቸግረው ነው ብዬ ነው ያሰብኩት። እና እቺ የሁላ ብር እያላት እንዲህ ከቸገራት ሌሎቻችሁም ሊቸግራችሁ ይችላሉ። ስለዚች ልጅና በአንድ አርቲስት መካከል የተፈጠረውን ግርግር እያየሁት ነበርና በጣም ስለገረመኝ ነው። አርቲስቷ ትልቅ ሰው ነሽ፣ የተከበርሽ ሰው ነሽ፣ የልጆች እናት ነሽ። አንዳንዴ ክብርን ጠብቆ ማጣት በጣም ትልቅ ነገር ነው። ክብርን ጠብቆ እና ደግሞ ማንም የማንም መንገድ ላይ ሳይገባ ህይወትን ማሸነፍ ይቻላል። ባይዘ መስራትም ይቻላል። እንደገና ደግሞ መስመሩንም ካላወቅሽ አሳውቆኝ እስቲ እንዴት ነው እየሰራችሁ ያላችሁት ብሎ መጠየቅም አንድ ነገር ነው፣ ጀግንነት ስለሆነ ማለት ነው እንጂ የሰውን እንጀራ ለመብላት ወይ ደግሞ የሰው እንጀራ ላይ አሸዋ ለመነስነስ በዚህ ልክ መሄድ ትክክል አይመስለኝም። እና ሴትን ለመጣል በዚህ ልክ መጋጋጥም ትክክል አይደለም። ትክክል አልሰራሽም አርቲስቷ ማለት ያው ዩቲዩበሯ ትክክል አልሰራሽም። በጣም እውነት ይሄ ይቅርታ የሚያስጠይቅ ነገር ነው። ከሴት ጎን መቆም ሲገባሽ እንደገና መጠቀም ማድረግ ትክክል አይደለም ለኔ። ከዚህ በፊት እንግዲህ ያው ይታወቃሉ እንግዲህ አይታችሁታል። አቅርባት ነበረን ግን ዩቲዩብ ወይም ቲክቶክ እንዳትለቅብኝ ብላታለች። አላስፈላጊ የሆነውንም ወይም ደግሞ ቆርጠሽ ጣይልኝ ምናምን ብላት ነበረ። ግን አሁን ላይ እየለቀቀችብኝ ነው ምናምን ብላለች። ለማንኛውም እስኪ እናንተ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።